የደቡብ ኢትዮጵያ ክልል ብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ አዳማ ትንጳኤም የብሔር ብሔረሰቦች ቀን ሀገራችን ኢትዮጵያ ብዝሃነትን ለማረጋገጥ መሰረት የጣለችበትን ህገ መንግስታዊ ዋስትናን ያገኘችበት ቀን በመሆኑ ብዝሃነትን መነሻ በማድረግ ብሔር ብሔረሰቦችና ህዝቦች ቋንቋቸውንና ባህላቸውን በማሳደግ ማንነታቸውን በአደባባይ የሚገልጹበት ዕድል ያገኙበት ቀን በመሆኑ ለኢትዮጵያውያን ልዩ ትርጉም አለው ብለዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ለኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ማንነታቸው በብሔር፣ በሃይማኖት፣ በቋንቋ፣ በባህል እና ወዘተ ተከብሮ በፖለቲካዊ፣ በማህበራዊና በኢኮኖሚያዊ መስክ ባላቸው ጸጋ ልክ እኩል የመሳተፍ የመጠቀምና ነጻነታቸውን የመጎናጸፍ ደረጃ ላይ ደርሰዋል። የዘንድሮው የብሔር ብሔረሰቦችና ህዝቦች ቀን በዓል ለሀገራችን ኢትዮጵያ ዳግም አድዋ የሆነውን የህዳሴ ግድብን ገንብተን ባጠናቀቅንበት ዓመት በመሆኑም የተለየ ያደርገዋል ብለዋል አቶ አዳማም። የዘንድሮውን በዓል ልዩ የሚያደርገው ሀገራችን በተፈጥሮ ሀብቷ የመጠቀም መብቷ ተገድቦ እንዲቆይ ለዘመናት ሲታትሩ የቆዩ ታሪካዊ ጠላቶቻችንና የጠላቶቻችን ተላላኪዎችን ሴራ ቀብረን ለአፍሪካውያን ወንድሞቻችን ከቅኝ ግዛት መውጫ መንገድ ፋና ወጊ መሆናችንን በአድዋ ያስመዘገብነውን በድጋሜ ለሀገራችንም ሆነ ለአፍሪካውያን ሁለተኛውን አድዋ የተመዘገበበት የህዳሴ ግድባችን አጠናቀን በድል ባስመረቅንበት ማግስት የሚከበር መሆኑ ነው። በሀገራችን ዘላቂ ሰላምና አንድነት እንዲመጣም ሁሉም ብሔር ብሔረሰቦችና ህዝቦች የበኩላቸውን እንዲወጡ መልእክት አስተላልፈዋል። 20ኛው የብሔር ብሔረሰቦችና ህዝቦች ቀን በዓል በደቡብ ኢትዮጵያ ክልል በክልላዊ የማጠቃለያ መርሃ ግብሩ ላይ የተገኙት የክልሉ ርዕሰ መስተዳደር አቶ ጥላሁን ከበደም የዘንድሮው በዓል ከሌሎች በዓል ልዩ የሚያደርገው ኢትዮጵያ በመደመር መንግስት የተጀመሩ አንጸባራቂ የልማት ጉዞዎችን አጠናክራ በቀጠለችበትና በማንሰራራት ዘመን ውስጥ ባለችበት ወቅት በመሆኑ ነው ብለዋል። የዘንድሮ በዓል ከሌሎች ጊዜያት በዓላት የሚለይበት መሰረታዊው ምክንያት ሀገራችን ኢትዮጵያ ታላላቅ ፕሮጀክቶችን በተለይም የማንሰራራት ዘመንን አውጃ በዓለም ላይ ኢትዮጵያ እጅግ በጣም ተጽዕኖ እየፈጠሩ ካሉ ሀገራት ተርታ ለመሰለፍ በመደመር መንግስት የጀመርናቸው ሁለንተናዊ ብልጽግና ስኬቶች እጅግ በጣም በተሳኩ መንገድ እየሄድን ባለንበት ዘመን ወይም ዓመት የሚከበር በዓል ስለሆነ ከበዓላት ሁሉ ከፍ ያለ በዓል ነውና በዚህ በዓል ስንገኝ ልማታችን የበለጠ ለመስራት፣ ሰላማችን ለመጠበቅ፣ አንድነታችንን የበለጠ ለማጽናት፣ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል እንዲከበርና የተሰበሰብነው ተሰብስበን ማክበር ብቻ ሳይሆን ኢትዮጵያን የሚቀይራት እኛ ኢትዮጵያውያን ብቻ እንደሆንን የኛ ኃላፊነት እንደሆነ ይህንን አውቀን ተረድተን በብቃት እንድንወጣ አደራም እንቀበልበት በዓል ስለሆነ በድጋሚ በዚህ በዓል ላይ እንኳን አደረሰን፣ እንኳን አደረሳችሁ። የሀገራችን ታሪካዊ ጠላቶች ልዩነትን በመስበክ በልማት ወደ ኋላ እንድንቀር ሌት ተቀን እየሰሩ ቢሆንም በመደመር እሳቤ ታላላቅ የልማት ትልሞችን ጀምረን በስኬት ያጠናቀቅንበት ወቅት ነው ብለዋል። የደቡብ ኢትዮጵያ ክልል የሰላም ተምሳሌት ለመሆን በህዝቦች መሃል አንድነትን ለማምጣት እየተጋ ይገኛል ያሉት አቶ ጥላሁን በክልሉ የተጀመሩ የልማት ትልሞችን ከዳር ለማድረስ መትጋት ይገባል ብለዋል። በብሔር ብሔረሰቦችና ህዝቦች ክብረ በዓል ወቅት የታዩ የጋራ እሴቶችን በማጎልበት ለሌላው ተምሳሌት ሆነን መቀጠል ይገባናል ያሉት ርዕሰ መስተዳደሩም ለዚህም ህዝቦች በጋራ መቆም ይገባቸዋል ብለዋል። ከ32 ብሔረሰቦች የተወጣጣው ደቡብ ኢትዮጵያ ክልል በህብረ ብሔራዊነት በኢትዮጵያ አንጋፋ የሆነው ክልል ብዝሃነትን አቻችሎ በአንድነት ተጋምዶ እኛ አንድ ነን አንድ ህዝብ ነን ብለን የመሰረትነው ክልል በየትኛው መንገድ ማንም ቢገፋን ማንም ቢያንቀሳቅሰን አንድነታችን አጠናክረን የመቻቻል የመደመር ተምሳሌት ሆኖ እንዲቀጥል
ትላንትም ዛሬም ነገም አንድ ቤተሰብ ሆነን በመቀጠል ምሳሌ እንድትሆኑ ጥሪዬን አስተላልፍላችኋለሁ። በክብረ በዓሉ የክልሉና የኮንሶ ዞን ከፍተኛ አመራሮች፣ የሃይማኖት አባቶችና የሀገር ሽማግሌዎች ታድመዋል። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል ህዳር 29 ሀገራዊ ክብረ በዓሉም በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ይከበራል።